ክብራቸውን ከፍ ሊያርገው በይፋ ሊያወጣው ነው። ሊሻፊዒን ለሚያማልዱ ሰዎች በማማለዳቸው ምክንያት ከሚማለዱላቸው አካል ምን ሆነው ተገኝተዋል? ተሽለው ተገኝተዋል ማለት ነው። ደረጃቸው ቢያንስ ከፍ ብሏል። አላህ ዘንድ ሄደው እስከ ማማለድ ደረሱ። አላህ የነሱን ደረጃ በዚህ መንገድ ከፍ አደረገው ማለት ነው። በኢጅራኢል ኢሕሳን ዐላ አይዲሂም በነሱ ሰበብ በነሱ በኩል ነውና ይሄን መልካም ነገር አላህ የሚያከናውነው። ሊመን አራደ አላሁ الإحسان ኢለይ አላህ ቸርነትን መልካምነትን ሊውልለት ለፈለገው ባሪያውም ይቅርታ አገኘ፣ ተማረ። አማላጆቹም በዚህ መሃል በመጠቀሳቸው ደረጃቸው ከፍ አለ ማለት ነው። ይሄን ለመግለጽ ነው። ፈላ የሽፈዑነ ኢላ ሊመን ኢርተዳ ስለሆነም አላህ ለወደደው እንጂ ለማንም አያማልዱ። አማላጆች የሸፋዓ ክብር የሚሰጣቸው አካላት ያማልዳሉ ማለት እነሱ ለፈለጉት ሰው ይሆናል ማለት አይደለም። ላ አላህ ራሱ ለወደደው እንዲያማልዱ ለፈቀደለት ባሪያ ብቻ ነው። ወላ የተከለሙ ደግሞም አይናገሩም ኢላ ሊመን አዚነ ለሁ الرحማን አርራህማን እንዲናገር ላዘነለት ካልሆነ በቀር አይችሉም መናገር። ወረዲየ ለሁ ቀውላ ንግግሩንም አላህ ለወደደለት ላዘነለትና ለፈቀደለት ካልሆነ በቀር አይሆንም ነው። አላህ ሲፈቅድ እንደዚሁ ደግሞ ንግግሩን ከወደደው ለፈቀደለት አካል እንዲናገሩ ያደርጋል ማለት ነው። ወሊኩል ነብይን ሸፋዓቱን እያንዳንዱ የአላህ ነብይ የሸፋዓ ስልጣን ተሰጥቶታል። ማማለድ ይችላል። የቂያም ቀን ነቢያቶች እንደሚያማልዱ አምነን እንቀበላለን። ነቢያቶች እንደ ደረጃቸው ምልጃ አላቸው። ወሊረሱል الأكرم صلى الله عليه وسلم نوع من الشفاعة ረሱል ሰለላሁ ዐለይሂ ወሰለም ደግሞ ከሸፋዓ ወይም ከምልጃ ለየት ያለ ደረጃ አላቸው። اختصه الله به من بين الرسل አላህ ከላካቸው ከምልክተኞች በኩል የሳቸውን ሸፋዓ ለየት አድርጎ የተለየን ሸፋዓ ፈቅዶላቸዋል። ኢክራመን ወኢዕላአን ሊቀድሪሂ ደረጃቸውን ከፍ ለማድረግ ክብራቸው ታላቅ መሆኑን ለመግለጽ ማለት ነው። ለሳቸው ክብር ተብሎ ለሌሎች ነቢያቶች ያልተሰጠ وهي الشفاعة العظمى ይባላል። ሸፋዓቱል ኩብራ ታላቁ ሸፋዓ ተብሎ የሚጠራው ምልጃው የሳቸው ብቻ ነው። هي شفاعة النبي صلى الله عليه وسلم التي أكرمه الله بها አላህ ለሳቸው ክብር ብሎ ደረጃቸውን ከፍ በማድረግ ለማንም ነብይ ያልሰጠውን ሸፋዓ ለሳቸው ሰጥቷል። ያም ምንድነው? لانصراف الناس جميعا من زهام المحشر وشدائده ከተሰበሰቡበት የመሰብሰቢያ ሜዳ ከጭንቅ ብዛት የተነሳ ቶሎ ብለው ወደ ተወሰነላቸው ነገር እንዲገቡ ማድረግ وإراحتهم من هول الموقف وطول الانتظار በቆሙበት አስፈሪ ሁኔታ እጅግ በጣም ረጅም ዘመን ከመቆማቸው ብዛትም የተነሳ መሰቃየታቸው ቶሎ ቆሞላቸው በሳቸው ሸፋዓ የጀነቱም ጀነት የጀሃነሙም ጀሃነም እንዲገባ ውሳኔ እንዲሰጥ የሚያማልዱት እሳቸው ናቸው። حين يصيب الناس من الكرب والبلاء ሰዎች በጣም ጭንቀት ብዙ ፈተና በሚገጥማቸው ቀን وتدنو الشمس من رؤوسهم ፀሐይ ባናታቸው ትይዩ ስንዝር ብቻ ርቃ በምትቀርብበት ጊዜ ويلجمهم العرق حتى يبلغ أفواههم የራሳቸው ላብ እስከ አፋቸው ድረስ ከመሬት ተነስቶ እስኪያጥለቀልቃቸው ድረስ እስኪያሰምጣቸው ድረስ فيتمنون الانصراف ولو إلى النار ረንደው ከፈለገ ወደ እሳትም ይሁን ቶሎ ውሳኔ ተሰጥቶ ብቻ ከዚህ ስፍራ እንገላገል ብለው ምኞትን በሚመኙ ጊዜ حين ذاك ينطلق الناس إلى الأنبياء የዛኔ ነው ህዝቦች ወደ ነቢያቶቻቸው የሚሄዱት። يطلبون منهم أن يشفعوا لهم عند الله አላህ ዘንድ ሄደው ያሸማገሏቸው ይማልዱላቸው ዘንድ ነቢያቶቻቸውን ይጠይቃሉ። ليريحهم من موقفهم ከዚህ ከቆሙበት ስፍራ ሊያሳርፏቸው ويفصلوا بينهم በመሐከላቸው ልዩነትንም እንዲሰጥ ጌታቸው ይወስንላቸው ዘንድ فيتدافعونها እያንዳንዱ ነቢያት ደግሞ እኔ ለዚህ ቦታ ተገቢ አይደለሁም እያሉ ወደ ኋላ ላለው ይቀባበሉታል፣ ይመልሳሉ። አደም አለይሂ ሰላም ወኡሉል ዐዝም ሚነ ሩሱል ከአደም ይጀምራሉ። አደም ጋር መተው አንተ አባታችን ሆይ አላህ በእጁ የፈጠረህ መላእክትም የክብር ስግደትን እንዲሰግዱልህ ያደረገህ አይደለህም ወይ? አሁን ያለንበትን የጭንቅ ሁኔታ አታይም እንዴ? እባክህ ወደ ጌታ ወደ አላህ አማልደን ቶሎ ውሳኔ ይስጥና ከዚህ የጭንቅ ስፍራ ለምን አንገላገልም በሚሉ ጊዜ እሱም ምን ይላል? ለስቱ ሁናኩም ለዚህ ስፍራ ተገቢ አይደለሁም ይላል። እኔ ለዚህ ስፍራ ተገቢ አይደለሁም ከኔ በኋላ ወዳለው ወደ ኑህ አለይሂ ሰላም ሂዱ ይላቸዋል። ኑህም ጋር ሲመጡ ይሄንኑ መልስ ይሰጣል። ለስፍራው ተገቢ አይደለሁኝም ሂዱ ከኔ በኋላ ወዳለው ወደ ኢብራሂም ይላል።
ኢብራሂም አለይሂ ሰላምም ወደ ሙሳ፣ ሙሳ አለይሂ ሰላምም ወደ ዒሳ፣ ዒሳ አለይሂ ሰላምም ወደ ረሱል ሰለላሁ ዐለይሂ ወሰለም ሂዱ ይሏቸዋል። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይመጡና ጌታህን አማልድልን ብለው ሲጠይቁ ፈየቁሉ አና ለሃ ይላል። ለዚች ቀንማ እኔ አለሁላት፣ ለዚች ቀንማ እኔ አለሁላት ይላል። ወየኺሩ ሳጅደን ተሕተል ዐርሽ፣ ከዛም ወደ ጌታ አላህ በመምጣት ከዐርሽ በታች ለአላህ ስጁድ ይወርዳሉ። ፈዩቃሉ ለሁ፣ ከዛም ይባላሉ ያ ሙሐመድ፣ አንተ ሙሐመድ ሆይ እርፈዕ ረእሰክ፣ ራስህን ቀና አድርግ። ወቁል ዩስመዕ ለክ፣ የፈለግከውን በል ዛሬ ቃልህ ተሰሚ ነው። ወሰል ቱዕጠህ፣ የፈለግከውን ጠይቅ፣ የጠየቅከው ሁሉ ምላሽ ይሰጠሃል። ወሽፋዕ ቱሸፋዕ፣ አማልድ፣ መልጃህ ተቀባይነትን ያገኛል ይባላል። ፈትልከ ሂየ ሸፋዓቱል ዑዝማ፣ ይሄ ነው ታላቁ ምልጃ ተብሎ የሚጠራው ማለት ነው። ወልመቃሙል ማሕሙድ፣ ይመስጉን የሆነ ስፍራም ተብሎ ይጠራል ማለት ነው። የመጀመሪያዎቹም የመጨረሻዎቹም ህዝቦች ረሱል ሰለላሁ ዐለይሂ ወሰለምን የሚያመሰግኑበት ማለት ነው። አላህም በቃሉ እንደተናገረው ወሚነ ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን ማሕሙዳ ብሏል። ጌታህ ምስጉን የሆነችን ስፍራ አንተን ሊያስቀምጥህ ሊሰጥህ ቃል ተገብቶልሃል፣ ተረጋግጦልሃል ያለው ሸፋዓተል ኩብራ ነው ማለት ነው። ሌሎች አይነቶችን መልጃዎችን አብረን እንመለከታቸዋለን። ይሄ ከነቢያት ለየት የሚያደርጋቸው ታላቁ ሸፋዓተል ኩብራ የሚባለው አሸፋዓቱል ዑዝማ። እነዚህ እንግዲህ አሁን የጠቀስናቸው ታላቁ መልጃ የሚባለው ለረሱል ሰለላሁ ዐለይሂ ወሰለም የተሰጠች ነች። ወሂየ ኻሰቱን ቢነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም፣ ለሳቸው ብቻ የተደረገ ነው። ወተኩኑ ሊኸላስ ናስ ሚማ ሁም ፊህ ሚን ከረቢል መውቂፊ ሊፈስሊል ቀዳኢ ከማ ተቀደም፣ አስቀድመን እንዳየነው እንግዲህ ከዚህ ካሉበት ጭንቅ ቦታ ላይ አላህ ቶሎ ውሳኔ ወስኖ እንዲገላገሉ ወደ አላህ እሳቸውን ያሸማግሉ ዘንድ ሸፋዓ እንዲሆኑ የተጠየቁበት ነው። وهناك أنواع أخرى للشفاعات الخاصة لرسول الله صلى الله عليه وسلم وكلها تكون لأمته صلى الله عليه وسلم. ሌሎች አይነት ምልጃ ለረሱል ሰለላሁ ዐለይሂ ወሰለም ተሰጥቷቸዋል። ለኡመታቸው አላህ ለሳቸው ክብር ሲል ለኡመታቸው ያማልዱ ሸፋዓ የሆኑ ዘንድ የተሰጣቸው የምልጃ አይነት አለ። አራቱን ብቻ እናያለን። እነዚህ አራቱን እንመልከታቸው። አንደኛ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም في إدخال قوم من المؤمنين الجنة بغير حساب. عند رسول صلى الله عليه وسلم أما لاجب مهون بيتشا شفاعة هنا ምንም አይነት ጥያቄ ምንም አይነት ምርመራ ሳይደረግባቸው ቀጥታ ጀነት የሚገቡ ኡመት አላቸው በሳቸው ሸፋዓ። አላህ ይወፍቀን። ለዛ የሚበቃ ስራና እምነት የለንም፣ ግን አላህ ካዘነልን ሊያደርገን ይችላል። በአንድ ሐዲሳቸው እንደተናገሩት ከኔ ኡመት ውስጥ ምን ያህሉ ነው ያሉት? 70,000 70,000 የሚሆኑት የድኹሉን አልጀነተ ጀነትን ይገባሉ ነው بغير حساب ولا عذاب። ይሄን ለምን ሰራ ይሄን የታደረክ ተብለው ምርመራና ጥያቄም ሳይቀርብላቸው ይሄን ወንጀል ሰርተሃልም ተብለው ሳይቀጡ ከቅጣትም ከምርመራም በፊት ቀጥታ ሰተት ብለው ጀነት የሚገቡ 70,000 አሉ በሳቸው ሸፋዓ። ሁለተኛ ደግሞ ሌላ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም في قوم استوجبوا دخول النار። ሙስሊሞች ናቸው ግን በሰሩት ወንጀል ምክንያት ወንጀላቸው ሚዛን ደፍቶ አመዝኖባቸው እሳት እንዲገቡ የተወሰነባቸው ነበሩ። فيشفع لهم عند الله አላህ ዘንድ እሳቸው ለነሱ ያማልዳሉ። ነገር ግን በማማለዳቸው ሰበብ እሳት ሳይገቡ ቀጥታ ጀነት ይገባሉ። فلا يدخلونها እሳትን አይገቡም። እሳቱ ለምን ተሰረዘ? በእሳቸው ሸፋዓ ምክንያት ማለት ነው። ተሰርዞ ቀጥታ ወደ ጀነት ይገባሉ። ሶስተኛ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም في إخراج عصاة المؤمنين من النار። አሁንም ሙስሊሞች ናቸው አማኝ ናቸው፣ ግን ብዙ ወንጀል ኖሮባቸው ተውበት ሳያደርጉ ወደ አላህ መንገድ ሳይመለሱ በዝንጋቴ ላይ ሆነው ሞት የቀደማቸው ናቸው። እነዚህ ሰዎች የወንጀላቸውን ያህል የጥፋታቸውን ያህል እሳት መቀጣት አለባቸው ተብለው እሳት ውስጥ ገብተው ነበር ጀነት ከመመለሳቸው በፊት ማለት ነው። ከዛስ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም አላህ ዘንድ ያማልዱና ለነዚህ ወንጀለኞች ማለት ነው ቅጣታቸውን ሳይጨርሱ ከነበሩበት እሳት በሳቸው ሸፋዓ እንዲወጡ ተደርጎ ጀነት ይገባሉ። አን አነስ ኢብኑ ማሊክ ረዲየላሁ ዐንሁ ቃል፣ ይህን በተመለከተ አነስ ኢብኑ ማሊክ ረዲየላሁ ዐንሁ ሲናገር ምን ይላል? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንደዚህ አሉ፣ ሸፋዓቲ
ሊአህሊል ከባኢር ሚን ኡመቲ አሉ። የኔ ሸፋዓ መልጃዬ ከኔ ኡመት ውስጥ ታላላቅ ወንጀሎችንም ለሰሩ ሰዎች ይጠቅማል፣ ያገለግላል። እሳት እንኳ ቢገቡ ቅጣታቸውን ከመጨረሻ